አይመለከተኝም ስለሌላው አንቺ የተነሳ ስላወራው ምን ስለኔ የተነጋገርከው እኮ ነው የምነግርህ እንደምገል እንደምል አብረህ አውርተን ስለምገልማሽ እኮ ልንገርሽ እኮ የነገርሽው ሰው ለማን ነው አንቺ ለማን አወራሽው እኔ ያወራኸውን ስነግርህ እኮ አንቺ ለማን ነው የነገርሽው አትበለኝ ነግሬህማ ቢሆን ለአንተ ነግሬህ ሄደህ ነገርክ እልሃለሁ እሺ ለኔ አውርተሽልኛል እንደው ህፃን ልጅ መሰልኩ እንዲያረበኝ ኖ ያወራሽው ሰው ለማን ነው ለማንም አላወራውም አንተ ያወራው በቃ ያወራሽው ሰው እኮ ነገር ሄለን ያወጣችሁ እኮ ሄለን እኮ ሪከርድ አድርጋ ያሰማችሁ ያወጣችሁ ሄለን ሳራ ለችሽ ሳራ ልትገሊ እንደምታስቢ ብላ ነገረችሽ ከዛ አዎ ብዬ በቀደም እንደገና ይሄን ብለሻል ብዬ ኬታ መጣሁት እስቲ ንገሪኝ ሰምታል አዎ ሰምቻለሁ ማን የነገረክ የነገረኝ ፓርት ነግርሻለሁ ምንም አያስፈራኝም እኔ ማን ነገረክ ካልሽኝ እነግርሻለሁ መስማት ትፈልጊያለሽ እንግዲህ ለማንም መስማት አልፈልግም አሴት በቃ ስንተኛ ለምንድን ነው እሱ እውነቱን ስለምንድን ነው ስለአንቺ ጀርባ የሚወራው ፊት ለፊት እኮ አደባባይ እኮ የተወራው ልቦናህን እያወቀው አንተ አይደብርህም ምኑ ነው ልቦና የሚያወራው ስለምኑ ነው ልቦና አንተ ላይ ያዘንኩት በዚህ ነው እየተናገርኩ ያለሁት እኮ እሱን ግልጽ አድርጊልኝ እኮ ዳጓር ራስህን መጀመሪያ ለራስህ ብታስተው ይሄ ሰው የተሰበሰብነው ሁሉ ከዚህ ጋር ስትወጣ ሁላችንም ቀሪ ነን ከእሷ ካልሆነ የሰማው ስለ እሷ የነገረህ አካል አለ ከሱ ተቀብላ አንተ ያወራው ሰው ካለ ደግሞ አው ከዚህ ከተቀበየ ለከሌት ብይ ሙኒት ልታስገድላት ነው የሚለውን ከሳራ ዛፈሻ ሰማሁኝና ሄለን ካወጣችሁ በኋላ በቀደም ስናገር አው ይሄን ነገር ብላለች ብዬ መሰከርኩ መጀመሪያ ያወጣችሁ ማለት ነው ሄለን ነው ያወጣችሁ አይደል ሳራ እኔ ምንም ደብቀው የለም እውነትና እውነት ነው ልንገርሽ ኬታ መጣሁት እኔ አንቺ ጋር አውርቻለሁ ኬታ መጣሁ ሳራ ለጀና ሄዳ አደረስክ ቴንክ ዩ በፊት ለፊት አወራሁኝ እኮ እኔ ነኝ የተናገርኩት በአደባባይ ላይ ትናንትና አንቺን ስሳደብ በፊት ለፊት ነው የተናገርኩት እኮ ምንድነው የምትይው በፊት ለፊት ነው የተናገርኩሽ ደብቄ አይደለም አንተ የዛሬ ስንት ጊዜ የተወራው ወሬ እኮ ነው አንተ ደግሜ የተናገርከው እኔ አላውቅም እሱን ዛሬ ስንት ዓመት ይሁን የሰማሁት እኔ አሁን የሰማሁትን ሄለን ስታወራ የሰማሁትን እኔም ደግሜ አድርጌ ስለሰማሁት ደግሜ ነገርኩሽ ይሄ እኮ አላልኩም ማለት እኮ መብትሽ ነው እኮ እኔ ሰው አውርቶብኝ ነው ምን አስፈራሽ አንቺ ዙሪያው ነው አይደለም አላልሽም በቃ ይሄ ነው በቃ አላልኩም እኔ አሴት ሰምተሃል ከኔ ሰምተሃል ይሄን ቃል እኮ ነው ያልኩት እኮ ሰው ነገረን እኮ ነው ያልኩት እኮ ብላኛለች እኮ ነው ያልኩሽ እኮ አንቺ አላልሽም ያንቺ አሁን አንተ ሄለንና እነ ሳራ መሀል የገባኸው ሄለንና እነ ሳራ መሀል የገባኸው ለማስታረቅ ነው ምን እኔን አስነሳህ መቼ ነው ያስነሳሁት እኮ አንቺ ስላነሳሽኝ እኮ ነው ያነሳሁት በሌለ ቶፒክ ላይ የዛን ጊዜ ነዋ ታዲያ ያነሳሁት ትናንትና ነው የተናገርኩት እኔም መጠየቁኝ እኔ ስላንቺ አሁን እኔ ይኸውልሽ ከሚገባው በላይ ነገርኩሽ 101% እኔ በራሴ ኮንፊደንስ አለኝ አይደለም ስላንቺ አልኩሽ በእናንተ አካባቢ ያሉትን የሚወሩትን ወሬ አንድ ሰከንድ የማውቀው ነገር የለም እናንተ እርስ በርሳችሁ ከኋላችሁ ያስቀመጣችሁ ሰዎች በኢንሳይደር በኩል ለሄለን ለደረሰው የሚመጣው ነገር እናንተ እኔ ከእናንተ ጋር ስብሰባ አልነበርኩኝ ማን ነው ለኔ የኔ ሰው ያወራልኝ ሰው ካለ ያ ሰው ወሬኛ ነው ማለት ነው ያንን አጥሪ የኔን ሰው አወራልኝ እኔ ከእናንተ ጋር ቁጭ ብያለሁኝ ተሰብስቤያለሁኝ ለምን እነሱን አትናገሪ እነሱ ወሬው ከደረሰ እኔ ጋር ከመጣ ተናግሯል ብለሽ የምታምኝበት ከሆነ ለምን ከጎኑ ያሉሽን ለምን በበረኪና አትፍቂያቸው ለምን በበረኪና ታጸጃቸው ካልበቃል ጠይቃ አንተን አንዳንዴ እኔንም ነው ማዝዳት ያለበት እኔ ማንንም አላጸዳም ልጆች ነው ምንሽ ከየት አመጣሁት እሺ አንተ ነህ ያወራኸው በእንግሊሽ ይሁንልሽ እኔ እንዳልኩት ይሁን ከየት አመጣሁት እኔ አዳምጥ ጃጓር ስለማታዳምጥ ጥያቄ አልገባህም እኔ ያልኩት እንዳወራ 100% እርግጠኛ ነኝ ነገር ግን ሰዎች ምንድነው ያወራሁት እሺ እኔ ልኮ ነው ቀውስተቴን እኮ ለጃጓር ጥያቄ ስላለኝ አንዴ ፕሊዝ የምንኝኝ ነው እንደ ወደ ህፃን ተመለሳችሁ እስማኝ ጃጓር ቃል በቃል ጥያቄ ጠይቃለሁ አንተ መልስ ስትኝ ህዝቡ እንዲረዳ እሷም እናንተ እንድትባው
አስገድልሻለሁ የሚለውን ወሬ ሳራ ሀበሻ ለማን ነው የነገረችው? ለአንተ ነው ወይስ ለሄለን? ሄለን አወራችሁ መጀመሪያ። ሄለን አውርታው ይኸውልህ፣ ሄለን አውርታው ምን አለችኝ? በውስጥ ደውላ ሳራ ሄለን ልታስገድ ማነች ሙኒት ልታስገድለኝ ሰው እየፈለገች ነው አለችኝ። ከዛ ሳራ ደገመችልኝ፣ ለኔ ሳራ ደገመችልኝ፣ ልታስገድላት እየፈለገች ነው አለችኝ ስትለኝ ይሄ ነገርን ደብቄ አይደለም ያወራሁት፣ በአደባባይ ሰው በተሰበሰበበት ላይ አዎ ሙኒት ልታስገድልሽ ሰው እየፈለገች ነው ብዬ ተናግሬያለሁ። የስኬት ሰማው ካልሽኝ ላይፍ ላይ አዎ ቀኑን ነው ቆንዴ ይሄ የተናገርከው ትናንትና ላይቭ ላይ ሙኒት ላይቭ ገብታ በቃ አዎ ገብታ እየሰደበች እንደሆነ እየረገጠች እንደሆነ እኔም ወደዛ ላይ ሄድኩኝ። አንተም ሄለን ጋር ገባ አይደል? ወደ ሙኒት ሄድኩ። አንተም ሄለን ጋር እነሱ ከሳራ ቤት ሆነው እኔን ከተናገረች ከተሳደበች በኋላ እኔም ደግሞ ቤቱን እድሉን ሳገኝ ደግሞ እድሉን ተጠቅሜ ደግሞ የነበረብኝን ቁርስ እኔ እሷን ታርጌት ያደረገችብኝ ሲሆን እኔም የተሰማኝን ያየሁትን ነገር ተናገርኩ። በቃ እኔ አሁን ማወቅ የፈለኩት ጃጓር የምን መሰለህ ማወቅ የፈለኩት ይሄን ነገር በሚስጥር ለሰው አውርተህ ነው ወይንስ ደግሞ ላይቭ ላይ ወጥተህ ነው የተናገርከው? ላይፍ ላይ ነው ያወራሁት ትናንትና በአደባባይ። እሺ፣ ስለዚህ ያንን ሙኒት ሄለንን ልታስገድላት ትፈልጋለች የሚለውን ከሳሪ ሀበሻ ለሙኒት ለሄለንና ለአንተ ደረሰ። አንተ ላይፍ ላይ ደገምኩት። አዎ እኔ ላይፍ ላይ ደገምኩት። አዎ በቃ እዚህ ጋር ይቁም። ወይ እዚህ ጋር የፍርድ ስትካላችሁ ይሰጣል። በራሴ ፈራጅ አይደለም፣ በራሴ እንደ ባለቤቱ ሙኒት ይሰማታል። ምክንያቱም ይሄ ነገር ከባድ ነገር ስለሆነ የመጀመሪያው ተጠያቂ ሳራ ሀበሻ ነች። ተፋውተናል። ሁለተኛ ተጠያቂ ደግሞ ምንድን ነው የሚሆነው? ገባዋ እዛ ላይቭ ላይ አሁን ልታስገድላት ትፈልጋለች ብላ የተናገረችው ወሬ መረጃ ሳትቀበሉ አስገድላት እፈልጋለሁ የሚል የድምፅ ሪከርድ ሆነ መረጃ ሳትቀበሉ አንተም ሄለንም ላይቭ ላይ መናገር በጣም ከባድ ወንጀል ነው። እንደ ባለቤቱ ግን ሙሉ በሙሉ ድርሻውን የምትወስደው ማናት? ሳራ ሀበሻ ናት። በቃ ቡጭ ማድረግ ነው። ገባህ አይደለ? እንደ ጃጓር ደግሞ ላይቭ ላይ በዛው ህዝብ ስትናገር ደግሞ እንደ ጃጓር ሙኒት ምንድነው የምትታየው? እንደ ገዳይ ነው የምትታየው። ጥፋቱ ደግሞ ምንድነው? መረጃ አላችሁ። ሙኒት ሰው አስገድላለሁ ስትል እኛ ሁሌም መረጃ አስገድላለሁ ስትል ገላታለሁ ስትል መረጃ አለ ወይ? የለም። ኮሬክሽን እሱ ይሄንን አለ። ነገር ግን ሳራ አልሀበሻ ለሄለን አላለቻትም። ጃጓር ነው ለሄለን ያላት። አወሽ ያውላችሁ መረጃ ስላለኝ ነው። ያለ መረጃ አላወራም። ሁለተኛ ነገር ደግሞ መብረቁ ጃጓርም እንኳንም መወራቱ ተሰማ። ከኔ ፈጥሬ እንዳላወራው ወቅልኝ። ይህም ራሱ ለውጥ አያመጣም። ያው ዞሮ እሷን ያለ መረጃ ገላል ሰው ልታስገድለው ማለታችሁ ከባድ ወንጀል ሆኖ ሳለ ከጀርባ ማወራ ከፊት ለፊት ማወራ ትልቁ ክሬዲት የምትወስደው ሳራ ሀበሻ ናት። ሰምታም ከሆነ በመረጃ መስጠት ነበረባችሁ። የእናንተ ትልቁ ጥፋት ደግሞ ያለ ማረጃ እና ያለ ማስረጃ ላይቭ ላይ ማውራት ነው። ምክንያቱም ሄለን አንድ ቀን ብትሞት ይቺ ነጭ ቅማል ብትሞት የመጀመሪያው አስገዳይ ማን ናት? ሙኒት ናት። የመጀመሪያ ህግ ወደ ማን ነው የሚመጣው? ወደ አንተ። አንተ ማንን አሳልፈህ ትሰጣለህ? ሳራ ነው። ሰው ምርመራ የሚደረገው ማን ላይ ነው? አንተ ላይ ነው። እንደ ቀልድ እኔ ጥያቄ አለኝ። ሞታ ብታድር ተጠያቂዋ ማን ናት? ሙኒት ናት። ስለዚህ ትልቅ ወንጀላ ነው። ግን ያንተ ላይም ደግሞ ጥፋት የማላደርገው ወደ ቤት ተጣልታችኋል። የመልስ ምት እየተሳጣጣችሁ መጣላታችሁ በፊት መብረቅ እኔ ጥያቄ አለኝ። አንዴ ትናንትና እኮ እያለኝ አንዴ እኔ መብረቅ ጥያቄ አለኝ። ሄለን ቆይ ሄለን መሲ ማናት? አልሀበሻ ለሄለን ከነገረቻት ለጃጓር ነው የምጠይቀው። ሄለን ናት መጀመሪያ ልታስገድለኝ ነው ብላ በሚዲያ ያወራችሁ ወይስ አንተ ነህ ቀድመህ ያወራው? ሄለን ያወራችሁ። ኦኬ፣ ስለዚህ ኦኬ፣ ሄለን ካወራች በኋላ አንተ ሄደህ አጸደቅክላት። አዎ እኔም ሰምቻለሁ ብለህ ኦኬ ኦኬ። ሄለን ደግሞ አልሀበሻ እንደዛ ብላ ከነገረቻት ከሪከርዱ መሀል ለምን ሪከርድ አድርጋታለች? ኮንቨርሴሽናቸው ኦኬ። እኔ